ሁሉ ጊዜ ፖለቲካ ማለት በጥርጣሬ መንፈስ ሁሉ ጊዜ የተቃወምክ መኖር አይደለም። ቅድመ ሁኔታዎችን እያስቀመጡ ከምክክሩ ራሳቸውን ያገለሉ የሚያቀቡ ነበር። ህልመ እውን ሆነ ነው ማለት የነበረባቸው። ዛሬ ደግሞ ያንን ያለ መፈለግ ማለት ሁሉ ጊዜ በተቃራኒ የመቆም አባዘ ነድፈ የመንቀሳቀስን ያክል ነው ብዬ ነው የምወስደው። የፖለቲካ ፓርቲዎች ጥያቄ የጋራ ጥያቄ እዚህ ውስጥ አለ፣ የጋራ አጀንዳ እዚህ ውስጥ አለ። ስለዚህ ይህን ጥያቄ ደግሞ በጋራ ነው የምንመልሰው። የጋራ ሀገር ነው ያለን፣ የጋራ ህዝብ ነው ያለን። የምክክር ሂደቱን እንዴት እየተመለከቱት ነው? እንዴት እየገመገሙት ነው? እንደ ፖለቲካ ፓርቲዎች የጋራ ምክር ቤት ውጤቱ ምንም ይሁን ምን ቁጭ ብለን በእነዚህ አጀንዳዎች ላይ በእነዚህ ንዑሳን አጀንዳዎች ላይ እንወያይ። አጀንዳ ልዩነቶች ይህን ያክል ጎልቶ ጫፍ የወጡ አጀንዳዎቻችን እንኳን የሉ። ተመሳሳይ ሊያግባቡ የሚችሉ አጀንዳዎች ናቸው። እዚህ ያለውና ማታ ስትወጡ ከስልካችሁ ጋር ስትገናኙ ሶሻል ሚዲያ ላይ የምታዩት ነገር ምን ያክል የሚናበብ ነው? ለምን ሰው ይሞታል? ሳቃ ይምጣ እዚህ መጥተው ወይ ያድናል እኮ ፍሬ ታፈራዋልና እዚሁ ይተክስ እዚህ ሀሳብ ቶክስ ስለሆነ ምን አይነት ውሳኔ ወስነው ነው? ከዚህ ቀደም ቅድመ ሁኔታዎችን የሚያስቀምጡ ነበር ብዬ ነው። ዋናው ጉዳይ ጤና ይስጥልን፣ እንዴት አላችሁ? ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ኢቲቪ ወቅታዊ ተጀምሯል። የሀገራዊ ምክክር ሐምሌ 8 ጀምሮ እዚህ አዲስ አበባ ከሚገኘው አዲስ ኮንቬንሽን ማዕከል እየተካሄደ ይገኛል። እኛም ደግሞ እዛ ተገኝተን ሂደቱ ምን ይመስላል የሚለውን ነገር አጠር ያለ ቆይታ ልናደርግ እንግዳ ይዘን ተመልሰናል። ስንታየሁ አባተ ነኝ። እንግዳዬ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን አየለ ናቸው። አብራችሁ እንድትቆዩ እንጋብዛለን። አቶ ሰለሞን ስለ ፈቃደኝነቱ አመሰግናለሁ። እኔም አመሰግናለሁ። መልካም እንግዲህ የኢትዮጵያ የፖለቲካ ፓርቲዎች እንደ አንድ ተሳታፊ በሀገራዊ ምክክሩ ላይ እየተሳተፈ ይገኛልና ምን ያክል ፓርቲዎች በዚህ የምክክር ሂደት እየተሳተፉ ነው ከሚለው ብንነሳ? አመሰግናለሁ። በአጠቃላይ ከ60 በላይ የሚሆኑ የፖለቲካ ፓርቲዎች እዚህ ሀገራዊ ምክክር ኮንፈረንስ ላይ የተሳተፉ ይገኛሉ። ምናልባት ከቀደም ባለው ጊዜ የተለያዩ ቅድመ ሁኔታዎችን እያስቀመጡ ከምክክሩ ራሳቸውን ያገለሉ የሚያቀቡ ነበረ። ከሰሞኑ ደግሞ አዳዲስ ጉዳዮችን እየተመለከትን ነበረ። ስለሱ ብናነሳ ብዬ ነው። አዎ በአጠቃላይ እንግዲህ የፖለቲካ ፓርቲዎች የጋራ ምክር ቤት ሁሉም ፖለቲካ ፓርቲዎች ያሳተፈ የሀገራዊ ምክክር ሂደት የተሳካ እንዲሆን ሁሉም ፖለቲካ ፓርቲዎች በአብዛኛው የጋራ ምክር ቤቱ የዘንድሮ እቅድ እናሳካለን ብለን ካሰብነው ሀገራዊ ምክክሩ ዋናውና ትልቁ እቅዳችን ነው። ከዛ አንጻር እንግዲህ አቅደን በጣም በሰፊው ስንሰራበት ቆይተናል። የራሱንም ዲፓርትመንት ጭምር በመፍጠር የሀገራዊ ምክክርና ምርጫ ጉዳዮችን የሚመራ ቋሚ ኮሚቴ የሚመራ ዲፓርትመንት ጭምር በመፍጠር ሰፊ ስራዎችን ስንሰራ የቆየንባቸው ሂደቶች አሉ። ከዛ ጋር ተያይዞ እንግዲህ የፖለቲካ ፓርቲዎች በዚህ በሀገራዊ ምክክር ሂደት ውስጥ አጀንዳ ማሰባሰብ ከታች ጀምሮ ከተሳታፊ ጀምሮ ያለው ሂደቶች ውስጥ ግንዛቤ መፍጠሪያ ሰፊ መድረኮችን መፍጠር ችለናል። የራሳችንን ድርሻ ተወጥተናል። የዛሬው ውጤትም ያንን ነው የሚያሳየው። ከዛ ጋር ተያይዞ አብዛኛው ፖለቲካ ፓርቲዎች የሀገራዊ ምክክር ኮሚሽኑ ተሳታፊ ሲሆኑ ጥቂት በቁጥር ጥቂት የሆኑ የሀገራዊ ምክክር ሂደት ውስጥ ያልተሳተፉ ነበሩ። ሙሉ በሙሉ ያልተሳተፉም አሉ። ከተሳተፉ በኋላ ደግሞ አቁሞ ቅድመ ሁኔታዎችን ሲጠይቁ የነበሩ ፖለቲካ ፓርቲዎች ነበሩ። የጋራ ምክር ቤቱ በተደጋጋሚ ጥሪ አቅርበዋል። ማወያየትና መወያየት መነጋገር ችለናል። ከዛም በኋላ አሁን ባደረግነው ጥሪ መሰረት እነዚህ ያልተሳተፉ ፓርቲዎች በዚህ በጠቅላላ ውይይቱ ላይ ምክክሩ ላይ መሳተፍ ችለዋል ማለት ነው። ስለዚህ የጋራ ምክር ቤቱ ከነሱ ጋር ባደረገው ውይይት እነሱ ደግሞ እርስ በራሳቸው በፓርቲያቸው ስራ አስፈጻሚ በጋራ በመወያየት እንግዲህ ከዚህ የተሻለ የፖለቲካ ገበያ የለም። እንግዲህ ትልቋ ኢትዮጵያ ነች አሁን እዚህ ውስጥ ያለችው። ምክንያቱም ከሁሉም ማህበራዊ መሰረት የተሰባሰቡ የተውጣጡ የተወከሉ ነውና እዚህ ውስጥ ያለው የፖለቲካ ፓርቲዎች ደግሞ ለብዙ ጊዜያት ጥያቄዎች ነበሯቸው። እነዚህ ጥያቄዎችን አንግቦ ሲንቀሳቀስ የነበሩበት ሂደት ትልቅ ምላሽ የሚያገኝበት የጋራ መድረክም ጭምር ነው ይሄ። ስለዚህ እነዚህ አጀንዳዎች እነዚህ ጥያቄዎች ወደዚህ አጀንዳ ሆኖ የአጀንዳም አካል የሆኑባቸው ጉዳዮች አሉ። ይህን ተቀብለው ሀሳቡን ሰፋ አድርገው በመነጋገር በመወያየት በፓርቲያቸው ወስነው ለዚህ ጉባኤ ተሳታፊ መሆን የቻሉባቸው ሂደቶች አሉ። በዚህ አጋጣሚ ጥሪያችን አቅርበው ለመጡት ደግሞ እጅግ የጋራ ምክር ቤቱ ልባዊ ምስጋናንም ጭምር ማቅረብ ይፈልጋል። ለፓርቲውም ትልቅ እሴት ነው። ምክንያቱም እንግዲህ ታች ቢያንስ ከ7 በላይ የሚሆኑ የማህበራዊ መሰረቶች ውስጥ ያሉት በአጠቃላይ የዚህ ተሳታፊዎች ናቸው። እንግዲህ ከነዚህ ውጭ አይደለም የፖለቲካ ፓርቲዎች ጥያቄ የጋራ ጥያቄ እዚህ ውስጥ አለ፣ የጋራ አጀንዳ እዚህ ውስጥ አለ።
ስለዚህ ይህን ጥያቄ ደግሞ በጋራ ነው የምንመልሰው። የጋራ ሀገር ነው ያለን፣ የጋራ ህዝብ ነው ያለን የሚል አስተሳሰብ ይዘው ውሳኔ ወስነው መምጣታቸው ትልቅ ነገር ነው። ስለዚህ አሁንም ቢሆን ለነሱ ጥሪ አቅርበናል። የቀሩትም ቢሆን መምጣት አለባቸው የሚል ጽኑ አቋም ነው ያለን። መምጣት አለባቸው። አሁንም እነዚህ የፖለቲካ ፓርቲዎች ያልተሳተፉት ቢሆን መሳተፍ አለባቸው የሚል ሀሳብ ይዘን እኛም አሁንም ቢሆን ያለሰለሰ ጥረት ያደረግን ነው፣ እየሰራ ነው የምንገኘው። ጥሩ እንደው ከዙ ጋር የይዘን ግን ከዚህ ቀደም ከሂደቱ ራሳቸውን አግለው የነበሩ እንደ ምክር ቤት በእናንተ የምክር ቤት አባል ስለሆኑ ምንድን ነበር ያቀርቡ የነበረው ጥያቄ? አሁን ደግሞ ወደ ሂደቱ ሲመለሱ ምን ሌሰን ወስደው ነው ወይም ደግሞ ምን አይነት ውሳኔ ወስነው ነው? ከዚህ ቀደም ቅድመ ሁኔታዎችን የሚያስቀምጡ ነበር የነበሩት። ዋናው ጉዳይ የኮሚሽኖቹን ገለልተኝነት ነው። ኮሚሽኑ ብቻውን የሚሰራው ስራ የለም። ኮሚሽኖቹ ኢትዮጵያዊ ናቸው። በዚህ እድሜ ደግሞ ከነሱ የሚጠብቀው ነገር የለም። አንዳንድ ስታስብ እነዚህ ኮሚሽኖች ቢያንስ ያላቸውን እድሜ አሁን ማየት ትችላለህ። ኮሚሽኖቹ እድለኞች ናቸው። ለዚህ ሀገር አሻራ ለመጣል ነው ወደዚህ የገቡት። እነሱን ማገዝ ነው ያለበት የሌላውን ባለድርሻ አካላት። ከዛም ባለፈ ደግሞ ብዙ ጥያቄ ያለው ደግሞ የፖለቲካ ፓርቲ ነው አብዛኛውን ጥያቄ የያዘውና ከዛ አንጻር የኮሚሽኑ ገለልተኝነት ነበር። እነዚህ ጥያቄዎች እንግዲህ በአብዛኛው ፖለቲካ ፓርቲዎች ደግሞ ተቀባይነት አግኝቶም ነው አብረው ጉዳዩን ተጋግዘው ሲመጡ የነበሩት። ከዛም ባለፈ የኮሚሽኑ ሂደት በመጣንባቸው ሂደት ውስጥ በእያንዳንዱ ሂደት ውስጥ ኮሚሽኑ የደረሰባቸውን ጉዳዮች ለፖለቲካ ፓርቲዎች መድረክ በማዘጋጀት ብሪፍ ያደረገ ነው የመጣው። እነዚህን ጉዳዮች በዚህ ላይ ደርሻለሁ፣ እነዚህ ክልሎችን አወያይቻለሁ፣ እነዚህ ክልሎችን አጀንዳ ሰብስቤያለሁ፣ እነዚህ ያልተሰበሰቡ ናቸው፣ እነዚህ ያጋጠሙ እነዚህ ናቸው እያለ በግልጽ እየተወያየን የመጣንባቸው መድረኮች ዛሬ ለእነዚህ ፓርቲዎች መምጣትም ምክንያት ናቸው ብዬ ወሰድኩባቸው ሂደቶች አሉ። አንዱ ግልጸኝነት ጥሩ ነገር መጥቷል። ሌላው አሳታፊነት፣ ፖለቲካ ፓርቲዎችን በማሳተፍ ደረጃ በተዋረድ በክልሎች በተደረገው አጀንዳ ማሰባሰብ ላይ የፖለቲካ ፓርቲዎች ተሳትፎ አለበት። በተጨማሪ የፌዴራል ተቋማት አጀንዳ ማሰባሰብ ሂደት ውስጥ የፖለቲካ ፓርቲዎች ተሳትፎ አለበት። ያ እየተሰራ ሲመጣ ይሄ የተቋማት ገለልተኝነት፣ የኮሚሽኑ ገለልተኝነትና ነጻነት አካታችነቱ እየታየ መምጣት ጀመረ። ስለዚህ ያ ያልተቀበሉት ይሄን በማየት እየገመገምክ ስትመጣ ያው ሁሉ ጊዜ ፖለቲካ ማለት በጥርጣሬ መንፈስ ሁሉ ጊዜ እየተቃወምክ መኖር አይደለም። ቢያንስ ሀሳቢን በተቀበልኩ ጊዜ ወር በተቀበልክ ጊዜ ልንግባባ የምንችልባቸው ብዙ ነገሮች አሉና ስለዚህ ሰፊ ሀሳቦች ተነስተዋል። በዚህ ልክ ምላሹን ተቀብሎ ሀሳቡን ተቀብሎ ወደዚህ መምጣት ችሏል። ከዛም በተጨማሪ የፖለቲካ ፓርቲዎች ጋር መክረት ሰፊ ጥሪዎችን አቅርበዋል፣ ሰፊ ውይይቶችን አካሂደናል። ስለዚህ ከዚህ የተሻለም ሀሳብ የለም። ብዙውን ጊዜ እንግዲህ የፖለቲካ ፓርቲዎች አጠቃላይ የምናነሳባቸው ሂደቶች ምንድን ናቸው? የእርስ በርስ ግጭቶች አሉ፣ ያለመግባባቶች አሉ፣ አገር ታማለች፣ ህዝብ ታሟል ካልክ ችግሩን ኦልሞስት ማወቅ 50% የመፍትሄ አካል ነው አይደለ? ስለዚህ ለነዚህ ችግሮች ደግሞ በጋራ ነው መፍትሄ የምትፈልገው። ታሟል ካልክ ለማዳን መድኃኒቱን ፍለጋ ነው መሄድ ያለብን፣ በጋራ ነው መፈለግ ያለብን። ስለዚህ ሞክረናል። ኢትዮጵያ ውስጥ እኮ ግጭቱን ሞክረናል፣ የእርስ በርስ ሞክረናል፣ መገዳደል፣ ጥሎ ማለፍ ሞክረናል፣ መጠላለፍ ሞክረናል፣ ማውደም ሞክረናል፣ አገር መክዳት ያልሞከር ነው የለም እስካሁን ድረስ በመጣንባቸው ሂደቶች ውስጥ። ያ ግን አሁን ቆም ብለህ ስታስብ በአንደኛው ክፍለ ዘመን አሁን በሰለጠነው ዓለም ውስጥ አዋጪ አይደለም። ምክንያቱም አሁን ደግሞ መሆን ያለበት ምንድነው? ያንን ችግር ካወቅን ለዚህ ችግር መፍትሄ የሚሆን የሚችለው መተባበር፣ መተጋገዝ፣ መመካከር ብቻ ነው። ተመካከረን ወደ ያልተግባባንባቸውን ጉዳዮች መለየት፣ ሊያግባቡን የሚችሉ ነገሮችን መለየት፣ በዛ ጉዳይ ላይ መስማማት ነው። ስለዚህ ኢዳውን ከፋይ የሆነ ህዝብ ነው አሁን እዚህ ጋር የተሰባሰበው ብዬ ነው መወስደው። ምክንያቱም ለብዙ ዘመናት ኢትዮጵያ ኢዳውን ይዛ መጥታለች። ያ ኢዳ ደግሞ እኛ ጋር ደርሷል። ይህን እድል ያላገኙ ደግሞ አሉ። መፍታት እየቻሉ የመፍታት አቅሙ እያላቸው፣ እውቀቱ እያላቸው፣ ብቃቱ እያላቸው፣ ፍላጎቱ በውስጣቸው እያለ፣ ህልሙ እያላቸው፣ ሀሳቡንም ጭምር አቅርበው ይህን እድል ሳያገኙ ያለፈው አሉ። ለነሱም ደግሞ ምንድነው መልካም እረፍት ነው ይሄ ነገር ሲሳካ ብዬ አስባለሁ። ላለፉትም የሀሳብ ባለቤቶችም ጭምር አሉ። ሁለተኛ ደግሞ አሁን ላይ ይሄን ያዘጋጁ ይሄን የለፉ ዋጋ የከፈሉ ብዙ መንግስታት ውስጥ ተሞክሯል፣ አልተሳካም። አሁን ደግሞ ተሳክቷል። ውጤቱ ምንም ይሁን ምን ቁጭ ብለን በእነዚህ አጀንዳዎች ላይ በእነዚህ ንዑሳን አጀንዳዎች ላይ እንወያይ። የሀገራችን አጀንዳ ያላግባቡን እነዚህ ናቸው፣ የተግባባንባቸው ደግሞ የእድገት ምንጮቻችን ሊሆኑ ይችላሉ ተብሎ የተነደፉ አጀንዳዎች በአጠቃላይ ከማህበረሰቡ የተሰበሰቡ ናቸው፣ ከህዝቡ የተሰበሰቡ ናቸው። የኢትዮጵያን ከፍታ ህልም ሊያሳኩ የሚችሉ አጀንዳዎች ናቸው ብለን ከተግባባን በእነዚህ አጀንዳዎች ላይ ቁጭ ብሎ ለመወያየት የፖለቲካ ፓርቲ ቅድሚያ ተገኝቶ ነው መወያየት መቻል ያለበት። ምክንያቱም የዘመናት የሱም ጥያቄ ነው ያለበት። የፖሊሲ አማራጭ አድርገው ሀሳብ አድርገው ሰነድ ሰንደው
ሲያቀርብ የነበሩ ጥያቄዎች ናቸው ዛሬ የአጀንዳ አካል የሆኑት። እነዚህ ተመለሱ ማለት የኔም ያንተም የሁላችንም ጥያቄ ተመለሰ ማለት ነው። እሱን ሲያነሱት አቶ ሰለሞን በተለይ ከቀደም ባሉት አመታት ወይም ደግሞ መንግስታት ላይ ብሔራዊ እርቅና ምክክር ተደጋግሞ ይጠየቅ የነበረ ነው። ጥያቄው በብዛት የሚመጣው ከኤሊቱና ከፖለቲካ ፓርቲዎች ነበር። አሁን እሱ ፍቃድ ሲያገኘው ሀገር ችግር አለበት ወይም ደግሞ ያላግባቡን ጉዳዮች አሉ እነሱ ላይ ተሰብስበን መምከር አለብን የሚል መንግስት ሲመጣና ያ ሂደት ሲጀመር ያን ጥያቄ ያቀርቡ የነበሩ በእናንተ ምክር ቤት ውስጥ ደግሞ አባል የሆኑ የፖለቲካ ፓርቲዎችና ኤሊቶች አይ ምክክሩ አያስፈልገንም የሚል የተለያዩ ቅድመ ሁኔታዎችንና ፕሪኮንዲሽኖችን እያስቀመጡ እየተመለከትን ነው። እሱን የእናንተ ምክር ቤት እንደነሚገመግመው ጥሪያችሁስ ምንድነው የሚመስለው የሚለውን ብናነሳው ብዬ ነው። አንደኛ ይህን ያልተቀበሉና ወደዚህ ያልመጡ የፖለቲካ ፓርቲዎች ቆም ብሎ ራስን ማሰብ ያስፈልጋል። ምክንያቱም ከዚህ የተሻለ የፖለቲካ ገበያ የለም ብያለሁ ቀደም። ይሄ እንግዲህ መላ ኢትዮጵያ ውስጥ ያለ ከተለያዩ ማህበረሰብ ክፍሎች የተውጣጣ አካል ነው እዚህ ያለው። ለቀጣይ ፖሊሲ አማራጮችም የምትጠቀማቸው ትላልቅ ሀሳቦች ናቸው እዚህ የሚነሱት። ከዚህ የተለየ ሀሳብ የትም የለም። በእርግጥ ሀሳቦች ሁሉ ይወለዳሉ፣ ያድጋሉ፣ አዳዲስ ሀሳቦች ይፈጠራሉ። አሁን ባለው ሂደት ግን ከመመካከል የተሻለ አማራጭ የለም የሚል ጽኑ አቋም ነው ያለው የጋራ ምክር ቤቱ። ያን አቋሙንም ጭምር በማስቀመጥ ጥርም ጭምር ያቀረብነው በዛ ልክ ነው። ስለዚህ ወደዚህ መምጣት መቻል ነው ያለበት። ከዚህ ውጪ ትርፍ የለም። ምክንያቱም አሁን ያለንበት ሂደት ዝም ብለን ኢትዮጵያን ስናስብ ግጭት ውስጥ ነው ያለነው። አሁንም ቢሆን ኦን ዘ ስፖት አሁን ስናስብ በሰሜኑ የሀገራችን ክፍሎች ያለው ግጭቶች አሉ። ይህን ግጭት ለማስቆም ምንድነው የግጭቱ መነሻችን? ግጭቱን ለማስቆም ለምንድን ነው ያልቻልነው የሚሉ ጉዳዮችን ቆም ብሎ ማስተዋል ያስፈልጋል። ሰክነን አስተውለን በደንብ ማየት ካልቻለን፣ ሁለተኛ ከግል ጥቅማችን አልፈን ለሀገር ጥቅም መቆም ካልቻለን ይሁን እዚህ የተሰበሰበው አካል እድለኛ ነው ብዬ ነው ማስበው። ውጤቱ ምንም ይሁን ምን ያልኩት ቅድም ለዛ ነው። የራሱን አስተዋጽኦ አበርክቷል። ምችሎን ያክል መንገድ ሂዷል። እነዚህ ኮሚሽኖች ከዚህ በኋላ አይደለባቸው። እነሱ አገናኝ ናቸው፣ ድልድዮች ናቸው። ስለዚህ እነሱን ተጠቅመን ነው መሻገር ነው ያለብን። አሁን እነሱን ለመሻገር ደግሞ እነዚህ ኮሚሽኖች ብቻ ውጤት ያመጣሉ መጠበቅ የለብንም። ሁላችን ባለድርሻ አካላት በዚህ ጉዳይ ለመረባረብ ያለብን። በዚህ ላይ ደግሞ ትልቅ ጥያቄ የነበራቸው ቅድም እንዳነሳው ፖለቲካ ፓርቲዎችና ኢሊቶች ናቸው። እነዚህን አጀንዳቸውን የተሰበሰቡትን በከፍተኛ ጥያቄ ሲያቀርቡ በተደጋጋሚ ሲያነሱ የነበሩት ባለፉት መንግስታት በፓርላማ ደረጃ ጭምር ጥያቄ አድርገው ሲያነሱ የነበሩት ዛሬ ይሄ ጥያቄ ሲመጣ ደግሞ የኔ ጥያቄ ተመለሰ ህልሜ እውን ሆነ ነው ማለት የነበረባቸው። ዛሬ ደግሞ ያንን ያለ መፈለግ ማለት ሁሉ ጊዜ በተቃራኒ የመቆም አባዘ ነድፈ የመንቀሳቀስን ያክል ነው ብዬ ነው የምወስደው። ያ ደግሞ ለሀገር አዋጪ አይደለም። ስለዚህ በአጠቃላይ ይሄ ምክክር የሀገሪቱን የህዝቡን የዘመናት ጥያቄ ይመልሳል ብዬ እጠብቃለሁ። ለዛ ልቦናችንን ክፍት ማድረግ ኦፕን ማድረግ ያስፈልጋል። ከግል ፍላጎት ይልቅ የጋራ ፍላጎት እኔ ባንተ ጫማ ላይ ቁጭ ብዬ ነው ማሰብ ያለብን። የኔ ጥያቄ አንተ እንድትመልስ ያንተን ጥያቄ እኔ እንዲመልስ ይዛን ነው ኢትዮጵያዊነት የሚመጣው። ምክንያቱም 80 እና 100 በላይ ጥያቄዎች አሉ። በጋራ ከሆነ ግን ማይመለስ የለም። ምክንያቱም ተቻችለህ ነው የምትመልሰው። ኦኬ እሱንም አንተ የምታነሳው ኢሹ እኔን እስካልጎዳኝ ድረስ ያንተ ጥያቄ መመለስ ላንተም ለኔም ጠቃሚ ነው ብሎ መቀበል መቻል አለብን። ስለዚህ ይሄ የጋራ ሀሳቦቻችን ላይ የፖለቲካ ፓርቲዎች ቀድሞ እንደም ጥሪ አልቀረበልኝም በር አንኳኩቶ ነው መግባት መቻል አለባቸው የሚል እምነት ነው ያለን እንደ ጋራ ምክር ቤት። ምን እየሰራችሁ ነው እናንተስ? እንደው የተለያየ ፍላጎትና ቅድመ ሁኔታዎችን ያስቀምጠው ነው ቅር ብሎናል በሂደቱ ላይ መሳተፍ አንፈልግም የሚሉ በአንድም በሌላ ምክንያት አሳማኝ ይሁንም አያሳማኝ እናንተ ምን እየሰራችሁ ነው? እስከ ኦፊሳቸው ድረስ እያንዳንዱ ፖለቲካ ፓርቲ በዚህ ጉዳይ ያልተሳተፉ ፖለቲካ ፓርቲዎች ላይ እንደ ጋራ ምክር ቤት ሰብሳቢነት በእነሱ ኦፊስ ቢሮቸው ድረስ ይጃለሁ አወያይቻለሁ። ከዛም ባለፈ የጋራ ውይይት አድርገናል። ከዛም ባለፈ ያነሷቸውን ኢሹዎች ለኮሚሽኑ አቅርበናል። ኮሚሽኑ እነዚህ ፖለቲካ ፓርቲዎች እነዚህ ጥያቄዎች አሏቸው፣ ይሄ በዚህ ልክ ይሁን። ኦልሞስት አንዳንዱ ጥያቄ ደግሞ ከኮሚሽኑም በላይ የሆኑ ጥያቄዎች አሉ። ኦልሬዲ አንዳንድ የጥያቄዎች መቀላቀሎችም አሉ። ኮሚሽኑ መጠየቅ የሚችለው በኮሚሽኑ ልክ ኦልሬዲ ወደ ውይይት መምጣት አጀንዳህን ማቅረብ አይደለ፣ አጀንዳህን ወደ ጋራ ማምጣት ነው። አንዳንዴ የመንግስት ሊጠየቁ የሚችሉ ከዚህ ከምክክሩ በኋላ ውጤቱ የሚመልሳቸው ከምክክሩ በኋላ በጋራ ከወሰንን በኋላ ውጤቱ የሚወስናቸው ውሳኔዎች ሁሉ እንደ ቅድመ ሁኔታ መቅረብ አለባቸው የሚል እምነት የለኝም። ምክንያቱም ሁሉም እኮ ጥያቄ አለው። ይሄ ከተመቻቸልኝ በኋላ ነው ወደ ምክክሩ የሚመጣው የሚል አስተሳሰብ መቀመጥ የለበትም። ይዘህ ነው መምጣት ያለብህ። ኦልሞስት ጥያቄዎች ናቸው። ቅድመ ሁኔታ በራሱ እኮ ጥያቄ ነው። ለምሳሌ እስረኞች የፖለቲካ እስረኞች ይፈቱ አንድ አጀንዳ ነው ብለን እንውሰድ፣ ጥያቄ ነው ብለን እንውሰድ አይደለ? ስለዚህ ከዚህ ከመግባባት በኋላ
የክልሎችን ክልሎች ይወስዳሉ፣ የፌደራል መንግስቱን ፌደራል መንግስቱ ይወስዳል አይደለ? በጋራ የተወሰኑ ውሳኔዎች አሁን እሱ የኢምፕሊሜንቴሽን ጉዳይ ነው አይደል? የአፈጻጸም ሂደት ነው። ስለዚህ አፈጻጸም ሂደት ላይ ደግሞ አሁንም ጥያቄ መጠየቅ የሚችለው እዚህ ውይይት ላይ መጥቶ በጋራ የወሰነው አካል ነው አሁንም የሚጠይቀው አይደለ? በጋራ ጠይቄ ነበር፣ በጋራ አጀንዳው ላይ ተወያይቼ ነበር፣ አጀንዳዬን ወስኜ ነበር የሚል ጥያቄ መቅረብ ያለ አሁን ከመብትም ጭምር እየራክ ነው የምትሄደው አይደለ? የተወያየሁት በጋራ የወሰንኩት ጉዳይ አፈጻጸሙ እዚህ የት ላይ ደረሰ ብለህ እኮ ለመጠየቅ የጉዳዩ ባለመብትም ጭምር መሆን አለብን። ስለዚህ በአገር ጉዳይ ላይ መብት አለኝ ለማለት ጥያቄዎችን ለሚመለከተው አካል አቅርበህ የጋራ አድርገህ የሌላውንም ተቀብለህ የኔ ብቻ ጥያቄ አይደለም ተቀባይነት የሚያገኘው የኔ ጥያቄ ለኔ ትክክል ነው፣ የሌላው ጥያቄ እኮ ለሱም ትክክል ነው። ስለዚህ ድምር ውጤቱ ያንተን ጥያቄ ተቀብዬ ለማስተናገድ ተዘጋጅቼ የኔን ጥያቄ ተቀብለህ ለማስተናገድ ተዘጋጅተ ሁለታችንም ጥያቄዎቻችንን በጋራ ለመመለስ ከተዘጋጀን ከዚህ የተሻለ መድረክ ኢትዮጵያ ውስጥ ሊፈጠር አይችልም። የውይይት ባህላችንስ እንዴት ይረዱታል? ምክንያቱም እርስዎ ፖለቲከኛ ነው፣ ከዛም በላይ ደግሞ የጋራ ምክር ቤቱን በሰብሳቢነትም እያገለገሉ ስለሆነ ከዚህ ቀደም የነበረውና አሁን ሌላ አይነት አቅጣጫ መያዝ አለብን የሚለው እሳቤ መጣው። አንድም ከዚህ በፊት የነበሩት ኤሊት ቤዝድ የሆኑም ደግሞ ኤሊቱ ብቻ የፖለቲካ መሪው ብቻ ይወያይባቸዋል፣ የእሱ ፍላጎት መጥቶ ህዝብ ላይ ይጫናል፣ እሱ ብዙ አላሻገረንም። ስለዚህ ኤሊቱም ከታች ደግሞ ግራስ ሩት ላይ ያለው ማህበረሰብም ተሳታፊ መሆን አለበት የሚል ነው ይሄኛው የሀገራዊ ምክክር። እሱ ሲሄድ ግን አሁንም እኛ በስሞል ሰርክል ውስጥ ብቻ እንገናኝና እንመካከር፣ ህዝብ ምን አገባው አይነት ኢንቴንሽን ያላቸው የሚመስሉ ሀሳቦች ስላሉ እሱኛው እንዴት ነው የሚረዱት? ለህዝብ ያለን ቦታስ በኤሊቱ ዘንድ እንዴት ነው የሚለውን ላንሳ። የውይይት ባህላችን የኔን ብቻ ስማ የሚል ካልቸር መሰበር አለበት። ይሄ አንዳንድ ጊዜ የውይይት ካልቸራችን ትላልቅ ቱባ ባህሎች እኮ አሉ። ከዛ የመነጨ ነው ምክክሩ። ትላልቅ ቱባ ሀገር ሽማግሌዎች፣ አስታራቂ አባቶች ነበሩ። ፎርም ነው ያለው ነው። ይሄ ፎርም አድርገ ሁሉን ሊያግባባ በሚችል የሁሉንም የሚያዳምጥ አሉን እኮ በጣም ያን ስኬል አፕ ነው ማድረግ ያልቻል ነው። ይሄ የመሳሳብ የኔ ጎሳ የኔ ወገን የበላይ ነው፣ እኔ ባልኩት ነው መኖር ያለብህ፣ የኔ ትክክል ነው፣ የበታቾች ላይ ተጽዕኖ የነበረበት ሂደት ነው የነበረው። ተሰሚነት ያለው አካል ብቻ ነው ተሰሚነት ሲያገኝ የነበረው። ምክክሩ ደግሞ እጅግ እንደ አንድ ፖለቲከኛም እንደ አንድ ኢትዮጵያዊ ዜጋም እንደ ህዝብ አካልም የምወስደው እዚህ ውስጥ አሁን በጣም ተጽዕኖ ሲፈጠርባቸው የነበሩ አካላት አሉ። የዚህ ተሳታፊዎች ናቸው። በቁጥር አነስተኛ የሆኑ አሉ። በጣም ተጽዕኖ ፈጣሪ የተባሉ አሉ። ፖለቲካ ፓርቲዎች አሉ፣ ልህቃን አሉ፣ ምሁራን አለ፣ የሚዲያ ተቋማት አለ፣ ብዙሃን መገናኛዎች አሉ፣ የተለያዩ የሃይማኖት ተቋማት አለ፣ ከአርሶ አደር ማህበረሰብ አለ። ስለዚህ በአጠቃላይ ድምጽ የሚሰማበት ነው። ከእውነት ማን ነው ተጎጂው? ጥያቄ ሲጠይቅ የነበረ የቱ ጋ ነው? ማን ነው የጎዳው? ማን ነው የቆረቆረው? አይደለ? መቆርቆሮ አለ። የሆነ እንቅልፍ ማይወስድ ቦታ ቁጭ ብለህ እኮ ሁሌ እንቅልፍን የሚያባንን ነገር ውስጥ መኖር የለብህም። ኢንቫይሮንመንትን እኮ ማስተካከል አለብህ። አካባቢ ማስተካከል አለብህ። ቢያንስ ለአንድ ሰው ለራሱ ላይፍ እንኳን። ስለዚህ ቢያንስ ሁሉም የሚሰማበት፣ ሁሉም ድምጽ የሚሰማበት፣ በእኩልነት የሚሰማበት፣ ችግሮችን ለይተህ መፍትሄ የምንሰጥበት፣ ቢያንስ የውይይት ባህላችን ጭምር የምናሳድግበት፣ በቃ አንተም ተው አንቺም ተይ ምንባባልበትን ባህል ስኬል አፕ የምናደርግበት ማደግ አለበት። ማደግ ካለበት ደግሞ በጋራ ነው ማሳደግ ያለብን። ያልተግባባንባቸው ጉዳዮች በጣም አሉ። ቅርቃር ውስጥ የነበርንባቸው ጉዳዮች አሉ። የዘመናት በጣም አንዱ ተጽዕኖ ፈጣሪ ተብሎ የተሳለ ስዕል አለ። አንዱ ተጎጂ አንዱ ጎጂ ብለን የሳልናቸው ስዕሎች አሉ። ያ ትርክት በጣም ጎድቶናል፣ በድሏል። ግማሹን አጀግኗል ያላግባብ። ግማሹ እኮ ምንም ሳይሰራ የሚጀግን አለ፣ ሰርቶ ደግሞ ሁልጊዜም ተጽዕኖ ስር የወደቀ ደግሞ አለ። ያን አቁመን ጎጂም ተጎጂም የለም። ኢትዮጵያ ለሁላችንም ሰፊ ነች፣ ትበቃና ምንም የጠበበን መሬት የለም። ባለን ልክ ሰርተን ባለን ልክ ተንቀሳቅሰን ባለን ልክ አድገን ለትውልድ አሻራ ጥለን ያደገች የተለወጠች ደስ ብሎት የሚኖር ኢትዮጵያን ለመገንባት ግን ለማሳደግ ከዚህ የተሻለ አማራጭ የለም። ስለዚህ የውይይት ባህላችን መደማመጥን መሰረት ያደረገ ያየነውን መናገር የሚችል እንጂ በመስማቱ ብቻ ሳይሆን በትክክል ማየት አለበት። ስለዚህ ያየነውን የሰማነውን በአንደበታችን ተናግረን የማስተካከያ እርምጃ እየወሰድን ለትውልድ ጥሩ ነገር ጥሎ ለማለፍ ከዚህ የተሻለ መድረክ አለ ብዬ አላስብምና መላው ህዝብም ይሄን መለማመድ መቻል አለበት ብዬ አስባለሁ። እዚህ ውስጥ ያለው ስለዚህ ለምንድን ነው ወደዚህ አካባቢ የመጣሁት አይደለ? ብዙ ዘመናት ለምንድን ነው የኔ ማህበረሰብ ይሄ ሆነው፣ የኔ ህዝብ ይሄ ሆነው፣ የኔ አገር ይሄ ሆነው?
ኢትዮጵያ ለምንድን ነው ከፍታ ሁሉ ጊዜ ዝቅታ ውስጥ ያለው? ለምንድን ነው የውጭ ኃይሎች የሚገፋዋት? ለምንድን ነው ውስጥ ለውስጥ የምንገፋፋው? ምንድን ነው ያጣናው? ኢትዮጵያ ሙሉ ፖቴንሻል ነው ያላት፣ ሰፊ ጸጋ ነው ያላት። ለምንድን ነው ያልተጠቀምነው? ለምንድን ነው ከድሃ ተርታ የተሰለፈችው? ምን ስላጣን ነው? በቃ ቆሞ መደማመጥ፣ መተባበር፣ መተጋገዝና የአብሮነት ሀብት ነው የሚል ጉዳይ ላይ መድረስ የምንችልበት ትልቅ እይታም ነው። እኔ እንደው አሁን ከምክክሩ ከመጀመሩ በፊት ከቀን አንድ ጀምሮ ኦልሞስት አብዛኛው ህዝብ አዲስ አበባ ገብቷል። ከምክክሩን ተያይዘው ከምክክሩ በፊት ራሱ መግባባትን የፈጠረ ምክክርም ጭምር ነው ብዬ ነው የወሰድኩት። ምክንያቱም ሰዎች ከተለያዩ ማህበረሰብ አካል ነው የመጡት፣ ከተለያየ አካባቢ ነው የመጡት። ቁጭ ብሎ መግባባት ችለዋል፣ መነጋገር ችለዋል፣ አንዱ አንዱን ህመም መስማት ችለዋል። አሁን ከሰሜን አካባቢ የመጣውን ሌላ ምንም አይነት ነገር አካባቢ ያልመጣው ሰው የመጣ ሰው እንዴት ነው እናንተ አካባቢ ብሎ ማዳመጥ፣ ልክ ከዛ አካባቢ የመጣውን ሰው ይመጣል ብሎ ሁሉ ላያስብ የሚችልባቸው ሂደቶች አሉ። ግጭቶች አሉ ሲባል የሆነ አለ አይደለ ኔጌቲቭ የሆነ አስተሳሰብ ነበር። ሌላ ቦታ ደግሞ ልክ ተጽዕኖ የሚፈጥርና ቁጭ ብሎ ሲነጋገሩ ሲታይ መግባባት ችለዋል። እሱ የራሱን ህመም ማከም፣ ያ ደግሞ ህመሙ ለሱ። ስለዚህ ቢያንስ መግባባት፣ መነጋገር፣ መወያየት የቻልንባቸው ጥሩ መገናኘት በራሱ ትልቅ አቅም ፈጥሯል ብዬ አስባለሁ። አድራሻ ተለዋውጠዋል፣ ሀሳብ ተለዋውጠዋል። ቀጣይ አሁን ቤተሰባዊ የሆነ እይታ ኖረዋል። በቃ ኢትዮጵያውያን በአጠቃላይ የአንድ ቤተሰብ የሆነ አካል ነው መፈጠር ያለበት። አንድ ቤተሰብ አካል ሲፈጠር ያው አይጣላም አይጋጭም አይደለም። ሲፈጠር ግን የሚፈቱበት መንገድ ደስ ይላል። የሆነ ፋሚሊ ቤዝድ የሆነ ላይፍ ነው ለኢትዮጵያ የሚያስፈልጋት። ለምሳሌ ከዚህ አሁን ሌላ አገር ላይ ሄደ የዛን ሀገር የመኖሪያ ፍቃድ ካገኘ በነፃነት ነው የምትኖረው። አውሮፓ በሌሎች ሀገሮች ስትሄድ ያን ያክል ኢትዮጵያ ውስጥ ኖረ አሁን ከቦታ ቦታ ተንቀሳቅሰ ራይት በደንብ ነው መጠበቅ ያለበት። ለዛ መግባባት አለብን። ይሄ የገፊ ተገፊ የሆነ አስተሳሰብ መፈጠር ያን ሊሰብር የሚችል ምክክር ነው ብዬ ነው ማስበው። በዛ ውስጥ ምን ተስፋዩ? አሁን ቀደም ብለው ባነሱልኝ በጎ ነገሮች ላይ እንደው መቀራረቦች ላይ ምክክሩን በምን ተስፋ እየተመለከቱት ነው? ምክክሩ ያንን መግባባቶችን ሲያይ አሁን እኔ የሚገርም ወደ 12 አካባቢ ክልሎች በአጠቃላይ የቀረቡ አጀንዳዎችን ከመጀመሪያ ጀምሮ አይቼ ነበር። እንደ ጋራ ምክር ቤት የመጨረሻውን አጀንዳ ያቀረቡ ትግራይ ክልል ነበረና እስካላይት በነበረው አጀንዳቸውን ሲያቀርብ ገርሞኝ ነበር። ምንም አይነት የአጀንዳ ልዩነት እንኳን የለም። አጀንዳ ልዩነቶች ይሄን ያክል ጎልቶ ጫፍ የወጡ አጀንዳዎቻችን እንኳን የሉም። ተመሳሳይ ሊያግባቡ የሚችሉ አጀንዳዎች ናቸው። የጋራ ችግሮች ናቸው። የማንነት ጉዳይ ሁሉም ቦታ ላይ አለ። የወሰን ጉዳይ ሁሉም ቦታ ላይ አለ። አብዛኛውን ጥያቄዎቻችን የጋራ ናቸው። ቁጭ ብለን ልንመልስ የምንችልበት መንገድ ነው የጠፋው። ዛሬ ደግሞ ያ መንገድ ይሄ መንገድ ነው። ይሄን አንድ ቤት ደግሞ በተመቻቸው ልክ መተን እነዚህን ችግሮች ለመፍታት ቁጭ ብለን እነዚህ አጀንዳዎችን ከተግባባ በዚህ አጀንዳ ላይ ቁጭ ብለን ለመፍታት ለመነጋገር መንገዱ ተቀምጧል። ይሄን ላዘጋጁት ኮሚሽነሮች እኔ እጅግ አድርጌ ምን ልል እንደሚችል አላውቅም። ምክንያቱም ከዚህ በኋላ እኔ እናንተ ብንሆን እነዚህ ኮሚሽነሮች ለስልጣን ነው ለሀብት ነው ለሆነ ነገር ነው የሚለፉት ብለህ ታስባለህ። አሁን የእነሱን እድሜና ያገለገሉበትን ዘመን ስታስብ እነሱን ከማገዝ የተሻለ አማራጭ አለ ብዬ አላስብም። እንደ ሰዋውነት በቃ እንደ ኖርማል ከፖለቲካ እንደ አውድ ወጣህ ማለት ነው። ኖርማሊ እንደ አንድ ኢትዮጵያዊ ዝም ብለህ ስታስብ እነዚህ ሰዎች ብዙ ዘመን ያገለገሉ ናቸው፣ ብዙ እድሜ የቆዩ ናቸው። ምን ፍለጋ ነው ስትል የትላንቱን ህመም ስለተረዱ ዛሬ ያለንበትን ስላወቁ የነገው መሄጃ መንገዳችንን ስለተረዱ ቆም ብዬ ባለሁበት ዘመን ውስጥ ማገልገል አለብኝ አሻራ ጥዬ ልለፍ ብሎ ስላሰቡ ነው ቆሞ ሌት ተቀን እየለፉ ያሉት። ስለዚህ እነሱን ማገዝ ያስፈልጋል። በዚሁ አያይዘን አቶ ሰለሞን የኮሚሽኑን አካታችነትና ግልጽነት ወይም ደግሞ እዚህ ከመጣችሁ በኋላ ለሚነሱ ጥያቄዎች የሚሰጠው ምላሽስ እንዴት አገኛችሁት? ይህን ማለት የፈለኩት ምንድነው የፖለቲካ ፓርቲዎች የጋራ ምክር ቤት አንድ ተሳታፊ ነው። የተለያዩ ፓርቲዎች ወክለውት መጥተዋል። ግን ደግሞ በቡድን ነው 8 አጀንዳዎች ስላሉ ወደ 8 ቡድን እንትን ብሏልና እዛ ላይ የፖለቲካ ፓርቲዎች በሁሉም አጀንዳዎች ላይ እንሳተፍ የሚልም ሀሳብ ስለነበራችሁ ምን ምላሽ አገኘ? በዛ ውስጥ እናንተ ምንድነው የወሰዳችሁት የቤት ስራ ነው የተረዳችሁት? ሁሉም ከእያንዳንዱ ፖለቲካ ፓርቲዎች አራት ሰው ተሳታፊ ተሰጥቶናል። በዛ ልክ ለሁሉም ፖለቲካ ፓርቲ ተከፋፍለዋል። እነዚህ ፖለቲካ ፓርቲዎች ከመጡ በኋላ እኛ የእነሱን ዳታ ሰብስበን ለኮሚሽኑ አቀረብን። ኮሚሽኑ ለዚህ ለባጅ ለሚሰራው ኦር ምደባውን ለሚያወጣው ላከ። ስላክ የነበረው ቴክኒካል ኤረር ነው። በዛ ተነሳ በአንድ አጀንዳ ውስጥ አንድ ፓርቲ ተመድቧል። ጥያቄውን አቀረብን። የጋራ ምክር ቤቱ የኮሚሽኑ አማካሪ ኮሚቴም ስለሆነ ጥያቄውን በዛ ልክ ለአማካሪ ኮሚቴም ለኮሚሽኑ አቀረብን። ጥያቄው ተቀባይነት ወዲያው ነው ያገኘው። ዛሬ አቀረብን፣ ዛሬ ያገኘ ትክክል ነው። ምክንያቱም ሁሉም ፖለቲካ ፓርቲዎች በሁሉም አጀንዳ ላይ መዋየት አለባቸው የሚል ተግባባል። ከዛ በኋላ እነዚህ ፖለቲካ ፓርቲዎች
አጀንዳ በሚፈልጉት ላይ ፖለቲካ ፓርቲዎች አጀንዳቸው እኔ በዚህ አጀንዳ ላይ ሚስተር ኤክስ በዚህ ሚስተር ዋይ በዚህ ብሎ ምደባ ጨረስን። አሁን ሁሉም አጀንዳ ላይ ሁሉም ፖለቲካ ፓርቲዎች እንዲሳተፉ በፍላጎታቸው መሰረት አድርገን ምደባውን ጨርሰን ውይይት ውስጥ ገብተዋል ማለት ነው። ስለዚህ ችግሮችን እኛም ጭምር የመፍትሄው አካል እየሆንን መንገዶችን አስቻይ ሁኔታዎችን እየፈጠርን አካታችነት ውስጥ እንዲሳተፉ ያደረግን ሁሉም በመረጡት አጀንዳዎች ላይ ከአንድ ፖለቲካ ፓርቲ አንድ አጀንዳ ውስጥ የነበሩ አራቱን በተለያዩ አጀንዳዎች ላይ እንዲዋዩና እንዲሳተፉ ማድረግ ችለናል። የዚህ ምደባ አጠናቀን ኦልሞስት ውይይት ውስጥ ገብተዋል ማለት ነው። የዚህ ጥያቄና የኮሚሽኑ መልስ ስለ ኮሚሽኑ አካሄድ ምንድነው ሊነግረን የሚችለው አንድምታ? አንደኛ ኮሚሽኑ ገለልተኛ ሆኖ ማንኛውም ሰው በዚህ አጀንዳ ብቻ ነው አንተ መሆን ያለበት በዚህ ነው የሚለው ነገር የፈታንበት መንገድ ነው። ስለዚህ የፖለቲካ ፓርቲዎች ያቀረቧቸውን ጥያቄ መመለሱ በራሱ የጋራ ምክር ቤቱ ያቀረቡን ጥያቄ መመለሱ አግባብ ነው። ከመቀበል ባለፈ ወዲያው ነው ጥያቄውን ተቀብለው ወዲያው ነው አክሽን የወሰደው፣ ወዲያው ነው ውሳኔ ያስተላለፈው፣ ወዲያው ነው የመደበው። ስለዚህ ኤረሮችን እየተከታተልን የምናርምበት መንገድ አንዱ የጋራ ምክር ቤቱ የሚያግዘው እነዚህን አካባቢዎች ነው። ችግሮች ሲፈጠሩ አንዳንድ ሂደቶች ሲኖሩ ወዲያውኑ ለኮሚሽኑ እያቀረበ የፈታበት መንገድ የሚፈታበትን መንገድ አሁንም ሊፈጠሩ የሚችሉ ነገሮች ይኖራሉ። ግን እኛ የምንፈታበት መንገድ የጋራ ምክር ቤቱ የተጠናከረ ስለሆነ ከፖለቲካ ፓርቲዎች የሚመጡትን ቅሬታዎች የሚፈቱን ሀሳብ አስተያየቶችን ተቀብለን በእኛ የሚፈታውን ቶሎ እንፈታለን፣ በእኛ የማይፈታውን ለኮሚሽኑ እያቀረብን እንዲፈታ እያደረግን መምጣት ችለናል። ይህ ትልቅ ጠንካራ ጎንና ሁሉንም ለማሳተፍ ኮሚሽኑ ያደረጋለን ጥረት እጅግ የምታደንቅበት ፓርት ነው ማለት ነው። ጥሩ ወደ ማጠቃለያችን እንድንመጣ የመገናኛ ብዙሃን ላይ ወይም ደግሞ በተለይ የዚህ ዲጂታል ሚዲያው ላይ ብዙ መረጃዎችን እየተመለከትን ነው። እዚህኛው አጀንዳ ላይ ከሌና ከሌ አልተግባቡም፣ ይሄኛው ክልል እንትን አለ፣ ብልጽግና ፓርቲ አስቀድሞ የወሰናቸው አጀንዳዎች ናቸው ለውይይት እየቀረቡ ያሉት፣ የፖለቲካ ፓርቲዎች እንዲህ ብለዋል፣ ከሃይማኖት ጋር እንዲህ በጣም ብዙ አይነት መረጃዎች ሲሰራጩ እንመለከታለን። አንደኛ እነሱን እንዴት እንረዳቸው? እዚህ ያለውና ማታ ስትወጡ ከስልካችሁ ጋር ስትገናኙ ሶሻል ሚዲያ ላይ የምታዩት ነገር ምን ያክል የሚናበብ ነው? ምን ያክል የሚቀራረብ? ከሱ ልጀምር። ሚዲያ ላይ ብቻ ሳይሆን ሁሉ ጊዜም ሁለት ነገር መጠበቅ አለበት። የኢትዮጵያን ከፍታ የሚፈልግ አለ፣ አብሮነት የሚፈልግ አለ፣ የህዝቡን ሰላም የሚፈልግ አለ፣ ከዚህ ውጤት የሚፈልግ በጉጉት የሚጠብቅ አለ። በተቃራኒው ደግሞ ይሄን ለማፍረስ ምክክሩን ለማፍረስ ከተመካከርን ከተወያየን አንድ ከሆነን የምናተርፈው ነገር ስላለ አንደኛ ኢትዮጵያ ታተርፋለች። ኢትዮጵያ ሲታተርፍ ትርፎቿ ለህዝቦቿ ይደርሳል፣ ለአንተም ለሁላችን ይደርሳል። ያንን ለማሰናከል የቆሙ ኃይሎች አይኖሩም ብለን ማሰብ የለብንም። ይሄ አሁን እነዚህ የኛን ሰላም የማይፈልጉ የውጭም የውስጥም ኃይሎች እንቅልፍ የሚነሳ ጉዳይ ነው። ስለዚህ እንዴት እንቅልፍ ይነሳል? እንቅልፍ ይተኛሉ። ያለ ሌላ ኃይላቸውን ተጠቅመው የሀገራዊ ምክክር ሂደቱን ማጠልሸት፣ ሀገራዊ ምክክር ሂደቱን ማሰናከል፣ አሰናካይ ሀሳቦችን መሰንዘር፣ ሚዲያቸውን ተጠቅሞ መረበሽ ነው። ስለዚህ እሱን በአብዛኛው ፖለቲካ ፓርቲዎችም ሁላችንም እያየን ነው ሚዲያው ላይ። ስለዚህ ሌሎች ሚዲያዎች በአጠቃላይ ብዙሃን መገናኛ በዚህ ላይ የተጠናከረ ስራ መስራት አለበት። ለህብረተሰቡ ቀን በቀን መረጃ ማድረስ መቻል አለበት። እዚህ ያለውን ውይይት እስካሁን ከመጣንበት ቀን ጀምሮ ችግሮች እንኳን ቢኖሩ እየፈታንበት እየተጋገዝክ ካልሄድ 4000 ተሳታፊ ያሳተፈች ሀገር እስካሁን ድረስ የለችም። የመጀመሪያ ኢትዮጵያ ነች። አንደኛ በቁጥር ደረጃ፣ ሁለተኛ አዲስ ነው። ይሄ ሂደት ያልተሞከረ ሂደት ነው። በኢትዮጵያ ታሪክ ውስጥ በተለያዩ መንግስታት ውስጥ ያልተሞከረ ነው። ስለዚህ አስደንጋጭ ነው ለብዙሃኑ። ለውጥ ለማይፈልግ ያስደነግጣል። አንዳንድ ጊዜ የሆነ ስራ የሆነ ሂደት ውስጥ ካለህና ጥሩ ውጤት ላይ ያስመዘገብክ ስትሄድ የሚጮህ ሚዲያ ለአንተ ትልቅ ጉልበት ነው የሚሆን። ትክክለኛ መስመር ላይ ነው ማለት ነው። አጠናክረ መቀጠል ነው ያለብህ። ቆመህ ማየት የሚፈልጉ ማሰናከል የሚፈልጉ አሁን አሸን በፈላበት ሚዲያ ውስጥ ዘቅዝቆ ፎቶ አንስቶ የሚለቅ፣ ሰድቦ የሚለቅ፣ አሸማቆ የሚለቅ፣ አንተ በህይወት ቆመ እያለ ሞቷል ብሎ የሚለቅ፣ አንተ እኮ ቆመሃል ከአንተ ጋር በልቶ ጠጥቶ ብሎ እኮ አንተ ላይ ሞቷል ይልሃል። ነገ ድረሱ ብሎ እኮ ለቅሶ የሚያስለቅስ ዘመን ውስጥ ቁጭ ብለን የሚዲያ ጉዳይ ቆመ ብለን የምትጠብቁ አይደለም። ስለዚህ ታማኝነት የጎደላቸው ይሄ ሀሰተኛ ሚዲያዎች ምንድነው ይሄ ፌክ አካውንት ከፍተው በየሜዳ አሸናቸውና ጥቂት ተከፍሏቸው ብዙ የሚሰሩ ብዙም ልትጨነቅ አይገባም። ስለዚህ ያን ትተን በትክክል ይሄን የሀገራዊ ምክክር ሂደቱን ለማሳካት ውጤቱን ፍሬያማ ለማድረግ ሁሉም ባለድርሻ አካላት የሚዲያ ተቋማት በተለይ ይሄን ሚና በበላይነት መጫወት ያለበት ኮሚሽኑና የሚዲያ ተቋማት ነው። ኮሚሽኑ በየቀን
የደረሰበትን ለህዝቡ መረጃ መስጠት አለበት። የሚዲያ ተቋማት እውነተኛ መረጃዎችን ለህብረተሰቡ ያደረሰ ይሄ የምክክር ሂደቱ ውይይቱ አጀንዳው ተጠናቆ ለቀጣይ ለአገሪቱ መጻ እድል እውን የሚያደርግ ኢትዮጵያ ከፍታ ላይ ሚና የሚጫወት ነው። ሁሉም በተስፋ ነው የተሰባሰበው። ይሄን ላከው ህዝብ የወከለው ህዝብ አለ። እንግዲህ ከተለያዩ ማህበረሰብ ክፍል ነው የተወከለው። የወከለው ህዝብ መረጃ አለው። ምክንያቱም አንዳንድ ደስ የሚል ነገር ከተለያየ ከወረዳ ጀምሮ ከቀበሌ ጀምሮ ሰው ተወክሎ እዚህ የደረሰው እዚህ ያለው ማህበረሰብ ክፍል ሙሉ መረጃ ማታ ሲወጣ መረጃ ያደርሰዋል። ስለዚህ እነዚህ መረጃዎች ተአማንነት ስለሌላቸው ወዳቂ ናቸው የሚል እምነት ነው ያለን። ስለዚህ በተለይ ብዙሃን መገናኛ በአጠቃላይ ሚና መጫወት አለበት። መንግስት ደግሞ ይሄ እንዲሳካ እነዚህ ኃይሎች ኦሬዲ አገር ከማጥፋት አይተናነስም አይደለ? ስለዚህ እነዚህን በደንብ መቆጣጠር መከታተልና እርምጃ መውሰድም ጭምር ያስፈልጋል። ኮሚሽኖችን መረጃ ለመስጠት ያለስልስ ጥረት ማድረግ አለባቸው። ድካሞች ሊኖሩ ይችላሉ። ቀን ሙሉ ውለ ስታስተባብር ውለ ማታ ደግሞ መረጃ ለህዝብ መስጠት ከባድ ነው፣ ግን ዋጋ መክፈል አለበት። ጥቂት ቀናት ነች። 2 ወር የ200ና የ300 ዓመታትን የኢትዮጵያን እድል የሚቀይር ነው። ስለዚህ የመጣው ሰው ደግሞ በጸጋ ቁጭ ብለው ለተቀን ሰርቶ የመጣበትን ዓላማ ማሳካት አለበት። በትዕግስት መጠበቅ አለበት። መታገስ አለበት። ብዙ ነገሮች ይኖራሉ። እዚህ ውስጥ መራብ ይኖራል፣ መጠማት ይኖራል፣ መቸገር ሊኖር ይችላል አይደለ? የሚፈጠሩ ነገሮች ይኖራሉ። ከዚህም በላይ ተቋቁመናል እኮ የሚሞቱ ሰዎችን ያየን ነው አይደል? ወደዚህ የመጣ ነው። ስለዚህ ቀጣይ ህይወትን ለማዳን ነው እንጂ ወደዚህ የመጣ ነው የሞተውን ሰው ለማትረፍ ለማውጣትና ለማዳን አይደለም። ቀጣይ ኢትዮጵያን ለማዳን ኢትዮጵያን እኮ ለማጥፋት ያሰፈሰፉ ብዙ ኃይሎች አሉ። ኖ ለማለት ነው የመጣው። ኢትዮጵያን ከፍታ የሚጠሉ መልማቷን የሚያደናቅፉ አሉ። ኖ ለማለት ነው የመጣው። ስለዚህ በዛ ልክ ተረድተው ለኢትዮጵያውያን እረፍት ለመስጠት ኢትዮጵያ እንድታርፍ ህዝቦቿ እንዲያርፍ ሁሉም እዚህ ያለው ያለ እረፍት መስራት አለበት። ለመጨረሻው ጥያቄ የምክክር ሂደቱን እንዴት እየተመለከቱት ነው? እንዴት እየገመገሙት ነው? እንደ ፖለቲካ ፓርቲዎች የጋራ ምክር ቤት ለዚህ ስኬት ደግሞ ማምን ይስራ፣ እንዴት እናሳካው የሚለውን ነገር አጠር ያለ መልእክት አንስተን እንጨርስ። ኦልሞስት እንግዲህ አሁን በእያንዳንዱ ቡድን ውስጥ ኮሚሽኖች ተመዳድበዋል። ኮሚሽነሮቹ በቅርበት ኤክስፐርቶቹ፣ ፓናሊስቶቹ ተመዳድበዋል። የአማካሪ የሀገራዊ ምክክር ኮሚሽን አማካሪ ኮሚቴዎች ሁሉም ቡድን ላይ ቡድን ውስጥ ተመድበው ተንቀሳቅሰዋል። አጀንዳ ያዦች አሉ። ስለዚህ በአጠቃላይ እነዚህ የራሳቸውን ሚና መጫወት መቻል አለባቸው። ተመካካሪዎችም አሁን ጀምሯል። እየዞርን ሁሉንም እያየን ነበረና ኦልሞስት ዛሬ 10 ላይ ደርሷል። 10 አለ፣ 50 አለ፣ 250 አለ፣ 500 አለ። በአጠቃላይ እንግዲህ ደግሞ ተሰብስበው 4000 አለና 8 ቡድን ነው። ስለዚህ ይሄ ከታች ወደ ላይ መምጣቱ አንደኛው ትልቁ ምክንያት እዚህ ጋር ያለው ሀሳብ እዚህ ጋር ያለው ሀሳብ የተለያዩ ሀሳቦች በአንድ አጀንዳ ላይ ስለሆነ የነዚህ አጀንዳዎች ውጤት አንደኛው በስምምነት ነው። ቀጥሎ ደግሞ በማጆሪቲ ቮት የተሰጠ ከፍተኛውን የተግባባንባቸው ሀሳቦች ስለሆነ ተፈጻሚ የሚሆኑት ጥሩ ውይይት ነው የሚሆነው እንጂ ከመንግስት ተጽዕኖ የሚፈጠርበት ወር ለመንግስት የሚሆንበት ቅድም ባነሳው ልክ ሊሆን የሚችልበት ሂደት አሁን የለም። ምክንያቱም አጀንዳውን ተግባብተን በጋራ ወስነናል። አጀንዳውን ካዘጋጁ በኋላ ለአጠቃላይ ማህበረሰብ ክፍሎች አገራዊ ምክክር ኮሚሽኑ ግንዛቤ መፍጠሪያ መድረክ አዘጋጅቶ እነዚህ 8 አጀንዳዎች ናቸው፣ እነዚህ ዝርዝር አጀንዳዎች ናቸው በሚዲያ ጭምር ለህዝቡ ይፋ አድርገዋል። ያ ማለት አሁን የሚነሳውን የሀሰት ሚዲያ ትርክት አቁሞታል ማለት ነው። ስለዚህ በዛ ልክ ስለሆነ መንግስት ራሱን ሆነ አቋም ሊይዝ ይችላል። ፓርቲዎችም የያዛቸውን ይዞ ተሳታፊ ማለት ነው። ሀሳቡን ይዞ ነው የሚመጣው። የያዘውን ሀሳብ ያስቀምጣል። ሁሉም የያዘውን ሀሳብ በጠረጴዛው ላይ ነው የሚያስቀምጠው። ለዛ ነው በጠረጴዛ ዙሪያ እኮ የተቀመጥ ነው። እኔ በዚህ ጉዳይ ላይ ይዤ የመጣሁት ሀሳብ ይሄ ነው። ከአጀንዳው ከርዕሱ አንጻር ያም ያነሳል፣ ይሄም ያነሳል። የማን ነው መሆን ያለበት? እዛ ቁጭ ያለ ነው። እዛ ውስጥ የመንግስት አካል አንድ ሊሆን ይችላል፣ የፖለቲካ ፓርቲ አንድ ሊሆን ይችላል፣ የተጽዕኖ ፈጣሪ አንድ ሊሆን ይችላል። ስለዚህ ሁሉም ድምር ውጤት ስለሆነ አጀንዳው ላይ ስለሆነ የምንወያየው አወያይም ሆነ ማን ነው ከዛ ቡድን ደግሞ ሰብሳቢና ጸሐፊ ተመርጧል። ለየት የሚያደርገው ከነዚህ ደግሞ ኮሚሽኑ ከመደባቸው ውጪ 10 ቁጭ ብለው 50 ቁጭ ብለው ቀጥሎ ደግሞ እያለ በሂደት ላይ ያለው ሰው ሰብሳቢና ጸሐፊ አለው። አወያይና ሰብሳቢ ስላለው ያ በራሱ ምን ነው የሚያሳየው? የማንም ተጽዕኖ ውጪ በአጀንዳ ላይ እንድትወያይ ግልጽ የሆነ በራሳችን ነው የምንመርጠው። አንተ ሰብሳቢ ሁን በጥቆማ ነው የሚሆነውና ይሄ ሁሉ ምንም አይነት ዝግጅት የሌለ እዛ ላይ በአጀንዳ ለመወያየት ሁሉም ራሱን ተዘጋጅቶ እንደመጣ ገለልተኝነቱን ጭምር የሚያሳይ ስለሆነ የማንንም ተጽዕኖ የሚኖር ነው የሚል ሀሳቦች አይኖሩንም ማለት ነው። ስለዚህ ሀሳቡ በዛ ልክ ነው የሚቀጥለው። አሁን የቡድን ውይይት ተጨምረዋል። ይህ ቡድን በጋራ የሚወስኑት ውሳኔ እንጂ ወደ ላይ መጥቶ የሚወሰነው
መጨረሻ ላይ በ4000 ከታች እየተወሰነ መጥቶ በ4000 የሚወሰን ነው። እንግዲህ ማብራሪያ ኮሚሽነሮች ተሰጡ የሚያየ ነው። ያን መከታተል ነው ሂደቱን። ያንተ ሀሳብም እኔ ማዳመጥ እንጂ አይ አንተ ሀሳብ ትክክል አይደለም ተብሎ ፍረጃ እንኳን አይፈረጅም። ይሄ በስነ ምግባር መመሪያቸውም ላይ አስቀምጠው ለሁላችን ብሪፍ አድርጎ ግንዛቤ ፈጥሮልናል። ምክንያቱም ያንተ ሀሳቤ በታች እኔ ሀሳቤ በላይ አንተ ሀሳብን ስትሰጥ እንደ መፈረጅ አይነት እዚህ ቦታ ላይ የለም። በነጻነት ሀሳቤን የመሰለህን አጀንዳውን ርዕስ ተከትለ ከአጀንዳው አትውጣ እንጂ አጀንዳው ላይ የተሰጠው መወያያ አጀንዳ ላይ ሙሉ ሀሳቤን የመሰለህን ሀሳብ የመስጠት ሙሉ መብት ጭምር ነው የተቀመጠውና ያን በደንብ አንዳንድ ቦታ ላይ ግንዛቤ እንትሮች እጥረቶች ሊኖሩ ይችላሉ። ይሄን እነዚህ ኤክስፐርቶችን ፓናሊስቶችን ሌሎችም የተከታተሉ እያረሙ ከሄዱ ጥሩ ውጤት ነው የምንጠብቀው። ሁሉም ግን ውጤታማ እንዲሆን በአጠቃላይ ባለድርሻ አካላት ግን የራሱን ሚና አዎንታዊ ሚና መጫወት አለበት። ፖዚቲቭ ቲንኪንግ በራስ መሙላት መቻል አለበት። ሰፊ ዋይዝ የሆነ እይታ ያስፈልጋል። ምክንያቱም ለኢትዮጵያ ሕዝብ ነው እዚህ ቁጭ ያለው ሰው የሚሰራው። ስለዚህ መላ ኢትዮጵያን ነው አሁን አይምሮ ውስጥ የምታመጣው። በቃ ኢትዮጵያ የምትባል ሀገር ወክላኛለች። ኢትዮጵያ ውስጥ ያለው ሕዝብ ይሄ ወክሎኛል። እነዚህ አስተሳሰቦችን ይዤ መጥቻለሁ። ይህን ሀሳብ ለወንድሜ ባጋራው የሀሳቡ የጋራ ይሆናል የሚል አስተሳሰብ መያዝና መዋየት ያስፈልጋል። በዚህ ልክ ከሆነ ሰፊ ውጤቶችን ነው የሚጠብቀው። ውጤቱ ደግሞ በዚህ ከቀጠለ ከትላንት ወዲያ ትላንት ይሻላል፣ ከትላንት ዛሬ ይሻላል፣ ከዛሬ ደግሞ ነገ እየተሻሻለ እያሻሻለ ነው የምንሄደውና በዛ ልክ ሁላችንም ዝግጁ መሆን ያስፈልጋል። የጋራ ምክር ቤቱም እስከ መጨረሻው ድረስ ጥረቱንም ድጋፉንም አጠናክሮ ይቀጥላል። ከፖለቲካ ፓርቲ የሚነሱ ጥያቄዎችን በራሱ ይመልሳል፣ በራሱ ማይመልሳቸውን ለኮሚሽኑ ያቀርባል። ስለዚህ የፖለቲካ ፓርቲዎች ጥያቄ አሁንም ክፍት ነው፣ እንቀበላለን። ለሚመጡትም ጥሪ አቅርበናል። አይደለም ለሚመጡት ለነሱ ብቻ ሳይሆን ከዛም ባለፈ የትጥቅ ትግል ውስጥ ያሉ ወንድሞቻችንም አጀንዳ ነው ሀሳብ ነው ይዞ ወደ ጫካ የገቡት። ከዛ ማምጣት ወደዚህ በቃ ስንተኩስ ወንድም ነው የምንገለው፣ ማንንም አንገልም። ስለዚህ ማምጣት ሀሳብ መጥቶ እዚህ ይሙት። ለምን ሰው ይሞታል? ጫካ ይምጣ። እዚህ መጥቶ ወይ ያድናል እኮ ፍሬ ታፈራዋልና እዚሁ ይተኩስ። እዚህ ሀሳብ ቶክስ ስለሆነ ገዳይ ቶክስ አይደለም። ሀሳቡ ቶክስ ደግሞ በደንብ ፍሬ ያፈራልና ወደዚህ እንዲመጡ አሁንም እንደ ጋራ ምክር ቤት እንደ አንድ የፖለቲካ ተቋም በትጥቅ ትግል ላይ ያሉትም የፖለቲካ ፓርቲዎች ያልተሳተፉ እንዲሳተፉ አሁንም በጋራ ምክር ቤቱ ጥሪ እናቀርባለን። እንዲመጡ ትልቅ እድል ኮሚሽኑን በዚህ ልክ ጥሪ አቅርበዋል። ይህ እንግዲህ አንዱ የኮሚሽኑ ገለልተኝነትና ነጻነት ነው። እውነት ለመናገር ኑ ብሎ እንግዲህ በጋር ነው በሚዲያ እየጠራ ያለው። ስለዚህ ከዚህ በላይ እንግዲህ የተዘጋ በር የለም። አይ አንቴና የምትሳተፈው እንጂ አንቴና የሚመለከትም የተባለ እስከሌለ ድረስ ጥሩ ሂደት ነውና እንግዲህ ጥሩ ውጤት ከዚህ እንጠብቃለን። ከተጋገዝን፣ ከተባበርን፣ ከተናበብን፣ ከተደማመጥን። መደማመጥ ከሁሉም ይበልጣል። በቃ የወንድሜን ካዳመጥኩት በደንብ አድርጌ ከተረዳሁት እሱም የኔን ከተረዳ ትልቅ መግባባቶች ይፈጠራሉና ውጤታማ የሆነ ምክክር በኢትዮጵያ የመጀመሪያ የሆነ ሌሎቹ ልምድ የሚወሰድ ሌሎች አፍሪካ፣ አውሮፓ ሀገራት በአጠቃላይ ከዚህ ልምድ የሚወስዱትን የጋራ ምክክር ነው የምናደርገው ብዬ ተስፋ አደርጋለሁ። ከቁጥርም አንጻር የተለያዩ ሀገራት ስንሰማ የሆነ 15 ሆኖ የፖለቲካ ልሂቃን ቁጭ ብሎ ከተለያዩ የፖለቲካ ፓርቲ ተሰብስበው የኢትዮጵያን ሕዝብ የአገሪቱን ሕዝብ የሚወስኑበት ነው። ኢትዮጵያ ውስጥ ደግሞ ከሁሉም ሕዝቡም የሕዝቡን ጉዳይ ህመሙን ያነሳል። አርብቶ አደርን ያነሳል፣ አርሶ አደር ያነሳል፣ የሃይማኖት ህመም ያነሳል። የተለያየ መሰባሰቡ በቁጥርም ከፍተኛ ያሰባሰቡ ሂደትም የአካታችነት ሂደቱም ትልቅ ልምድ የሚወሰድ ስለሆነ ይህን ያልተሳካ ሀገሮችን ልምድ ሳይሆን የተሳካ ሀገራትን ልምድ በመጀመሪያ ኢትዮጵያ አስመዝግባ እውን እንድትሆን እኛም ሙሉ አቅማችን ተጠቅመን ሌት ተቀን ሰርተን ድጋፍ ለማድረግ ዝግጅታችን አጠናቅረን በዛ ልክ ኮሚቴ አዋቅረን እየሰራን ነው ያለነው። ለውጤታማነቱ እንሰራለን ብለን ተስፋ እናደርጋለን። ጥሩ። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን አየለ ለጊዜውም ለሀሳቡ በጣም አመሰግናለሁ። እኛም እጅግ አድርጌ አመሰግናለሁ። መልካም። የተወደዳችሁ ከኢቢሲ የተከታተላችሁት ወቅታዊ ዝግጅት በዋናነትም እዚህ አዲስ ኢንተርናሽናል ኮንቬንሽን ማዕከል ተገኝቶ የሀገራዊ ምክክር ሂደቱ ምን መሳይ ነው የሚለውን ከኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን አየለ ጋር ቆይታ ያደረግንበት ነው። እኔ ስንታየሁ አባተ ነበርኩ። ጤና ይስጥልን።